ፕሮቴስታንት ነህ እንዴ? አዎ ፕሮቴስታንት ነኝ። የትኛው ዲኖሚኔሽን? የወንጌል አማኝ ነኝ። እሱን የወንጌል አማኝማ ያው የወንጌል አማኝ የሚለው አምብሬላ እንዳለ ሆኖ አንተ የራሻ ኦርቶዶክስ ነህ? የግብፁ ነው? የትኛው ኦርቶዶክስ ነህ? እንደዛ አይደለም። እሱን ልዩነቱ አይ ቆይ አሁን የራሻ ኦርቶዶክስ ነህ ብለህ የጠየቀኝ አሁን ራሻ ኦርቶዶክስ ኦሪየንታል ናቸው ኢስተርን ናቸው? ነው የግሪኩ ነህ? የግብፁ ነህ? ኢስተርን ናቸው ኦሪየንታል ናቸው እነዚህ? እሱ ሳይሆን ነው ጋዲሳ ራሻ ኢስተርን ነው ኦሪየንታል ነው? ይመልስልኝ አንድ ጊዜ ጋዲሳ። እንደውም እንኳንም ጋበዝከኝ ዲቤት እናድርግ ካንተ ጋር በጣም ብዙ ጊዜ እፈልጋለሁ። በምን ጉዳይሽ? የፈለግከውን ርዕስ ምረጥና፣ ምክንያቱም እኔ ወጆች ላይ ነው የምሰራው፣ ግን እናንተ ብዙ ጊዜ ከዘፍጥረት እስከ ራዕይ ያለውን መጽሐፍ ቅዱስ አታነቡ። የምታነቡት አባቶች ምን አሉ ላይ ነው የምታተኩረው እንጂ ሰዎች ላይ እውቀት ስለሌላችሁ በመጽሐፍ ቅዱስ ዲቤት እናድርግ አሁን እናነባለን። መጀመሪያ ግን ራሻ ኦርቶዶክስ ኢስተርን ናቸው ኦሪየንታል ናቸው? ግድ የለህም እሱም በዲቤት ላይ ጠይቀኝ። አሁኑ ለምን 10 ደቂቃ እንጠያይቅም? አይ 10 ደቂቃ አሁን አንተ የመጽሐፍ ቅዱስ እውቀትን አላቅማ እንዲሁ ዝም ብዬ ለሊት የመጽሐፍ ብዙ 24 ሰዓት ጊዜ የማጠፋው ከዘፍጥረት እስከ ራዕይ የእግዚአብሔር ቃል ምን ይላል የሚለው ላይ ነው። እናንተ ደግሞ ብዙ ጊዜ ይሄ አባቶች ምን አሉ ከምን አለ የሚለው ላይ ስለሆነ የመጽሐፍ ቅዱስ እውቀት እንደሌላችሁ ስለማቅ ነው። እሺ ብሉይ ኪዳን ላይ ከዘፍጥረት እስከ ራዕይ ብለህ ሁሉንም ነገር ስለተጠቀስ አስቀምጥና እንጠያየቅ እስቲ። አሁን እንዴት አድርጌ እንደሚፈጠና መላከ ያዌን ታውቀዋለህ ወይ? በደቂቃ 10 ደቂቃ እንጠያየቅ። ፈቃደኛ ነህ? ኧረ በእናትህ ወዳጄ እኔ ለአንተ 10 ደቂቃ የምሰጥበት ምንም ምክንያትም የለም። ጋዲሳ እኔ የእግዚአብሔር ቃል እንደማታውቅ ላሳይሽ፣ በማስረጃ ላሳይሽ። አቢሲና ምን ላይ ነው? አንደኛ ቆይ ጋዲ፣ አንደኛ አሁን አንተ ከየትኛው ቤተ እምነት ነህ? እኔ የወንጌል አማኝ ክርስቲያን ነኝ። ርዕስ ምረጡና ከመጽሐፍ ቅዱስ ቆይ ስማኝ በእናትህ ይሄ አሁን ሳክሳችሁን እኮ በቃ አሁን እኮ መካኒስ ለምሳሌ አሁን አንተ ለምሳሌ ጴንጤ ኮንክ እንዳመጣ ብላለች፣ ጥፋ ከዚህ ብላለች። አሁን ምን እኔ ወንጌል የምትለው የት ነው የምታ አታውቅም? ችግር የለውም። እሺ ይኸውልህ አፖሎጂቲክስ የሚሰሩ ልጆችን የእግዚአብሔርን ቃል እንደማያውቁ ላሳየኝ በማስረጃ። አሁን እኮ ማንን ወክለህ ቆይ ሚና ቆይ አሁን እኮ ምን መሰለህ ሲጀመር ወንድማችን እንደው ዝም ብሎ ብዙ ጊዜ ቦስት አድርገው የሚገቡ ሰዎች ያው መጨረሻቸው ቲክቶክ ላይ በጣም ረጅም ጊዜ ነው የቆየ ነው እና እንደዚህ ከዘፍጥረት እስከ ራዕይ የሚሉ ሰዎች ሲጀመር መጨረሻቸው ሀምብል ተደርገው ግድ የለህም። አሁን ደቂቃ አስቀምጥና ላሳይሽ። የትኛው ዲኖሚኔሽን ነሽ? እሱን እኔ ክርስቲያን ነኝ የወንጌል አማኝ ነኝ። አንተ ኦርቶዶክስ ነህ። እኔ ኦርቶዶክስ ነኝ። ደቂቃ አስቀምጥና ዲቤት እናድርግ። እምነትህን እንዴት ልወቅ? ከየትኛው ዲኖሚኔሽን ነህ? የወንጌል አማኝ ነኝ። እሱን የትኛው ዲኖሚኔሽን? የወንጌል አማኝ መጽሐፍ አንተ ዲኖሚኔሽን እንኳን ወላ ሳታውቅ ነው እዚህ የምታደርቀን። አረበስ ግድ የለህም ላሳይህ። ምኑ ነው የምታሳየኝ ወዳጄ? እምነትን ሳትናገር 10 ደቂቃ እኔ እናንተ ጥያቄና መልስ ላድርግ። መጽሐፍ ቅዱስ እንደማታውቅ ላሳየሽ። ጤነኛ አይደለም። መጀመሪያ ዲኖሚኔሽንን ተናገርና በዚህ ርዕስ ዲቤት ማድረግ ፈልጋለሁ። እንደዛ አታስጨንቁት፣ ወንድማችንን አታስጨንቁት። ከአዲሳ ደብል ፕሪደስቲኔሽን ብለህ ዲቤት አድርገው። ኤኒ ቶፒክ ስላለ ደብል ፕሪደስቲኔሽን ወይም እንደዚህ አንድ ቶፒኮች በዚህ ዙሪያ ዲቤት ልታደርጉ ትችላላችሁ። ምን ይመስላል? በምርጫ እንትን ነው። አይ ምንድነው ዲያቆን ዳዊት አሁን እንደው በዚህ ሌሊት ከእንደዚህ አይነት ወንድም ጋር እንደው ዝም ብሎ ከመከራከር እምነቱን ቢነግረን ዲኖሚኔሽኑን ቢነግረን ቀላል ነው። በቃ እኔ የወንጌል አማኝ ክርስቲያን ነኝ። አንተ ስህተት እንደሆንክ ላሳየህ፣ በእግዚአብሔር ቃል ላሳየህ። ሀሳቤን ካገኘው በዛም ዲኖሚኔሽኑ ይታወቃል ብዬ ነው። ምክንያቱም ዲፈንድ ታደርጋለህ። እኔ ከዘፍጥረት እስከ ራዕይ በተጻፈው በየትኛውም በእግዚአብሔር ሀሳብ ላይ ይወያየኝ። አሁን ደብል ፕሪደስቲኔሽንን ዲፈንድ ታደርጋለህ ማለት ነው። ፈቃደኛ ነህ? ቅዱስ ቁርባንን ዲፈንድ ታደርጋለህ? እሺ አንድ ነገር ልንገር። እኔ የወንጌል አማኝ ነኝ። የወንጌል አማኝነቴን ጥቄ ዩኒቴሪያን ሆኜ ብወያይ ጋዲሳን እረተዋለሁ፣ ሙስሊም ሆኜ ብወያይ እረተዋለሁ። እሺ ስለዚህ ወንጌል አማኝነን የሚሉት ሉትራኖች ቅዱስ ቁርባን ያድናል ስለሚሉ በዛ ትወያያለህ ማለት ነው ከጋዲሳ ጋር። ምክንያቱም ያምናሉ ወንጌል አማኝ ስለሆኑ ቅዱስ ቁርባን ለድነት ያስፈልጋል በሚለው ርዕስ ላይ ዲፌንድ ታደርጋለህ ማለት ነው ከጋዲሳ ጋር። ኤኒ ቶፒክ ስላልክ እኔ መርጫ አለው በሉ ዲቤት አድርጉ። እኔ ምን ብዬ ነው ማምነው በቅዱስ ቁርባን ላይ?
ምን ታብለህ እኮ አማኝ ስራ አንድ ነው። አንተ እንደዚህ ነው የምታምነው ብለህ ነው የምትመርጠልኝ? ቆይ ምንድን ነው የምታምነው? እሺ በቅዱስ ቁርባን እምነት ምንድን ነው? አይ አንድ ነን ስላልከኝ እኮ ነው። ወይም ጥምቀት ያድናል ብለህ አቢሲኒያ ቅዱስ ቁርባን እምነት ምንድን ነው? እኔ ወንጌል አማኝ ነኝ እኮ። ቅዱስ ቁርባን ላይ እምነት ምንድን ሃይማኖት ምንድን ነው ያልከኝ? ወይስ ቅዱስ ቁርባን ላይ እምነት ምንድን ነው? ቅዱስ ቁርባን ላይ ምንድን ነው የምታምነው? ቅዱስ ቁርባን ላይ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ ጽዋውን አንስቶ ሰጣቸው ይላል። ይህ ለአዲስ ኪዳን የሚፈስ ደሜ ነው ብሎ ሰጥቷቸዋል። ስለዚህ እኔ የኢየሱስ ክርስቶስ ስጋና ደም በርካታ የመጽሐፍ ቅዱሶች ላይ እንደሚናገረው ለመታሰቢያ አድርጉት ይላል። ያንን ስጋና ደሙን የሚወክል ነው ላለው እንጂ እናንተ እንደምትሉት ራሱ የኢየሱስ ስጋና ደም ነው አይደለም። ስለዚህ ቅዱስ ቁርባን እውነተኛ የጌታ ስጋ ደም አይደለም ብለህ ብታምነው አይደል? በቅዱስ ቁርባን እናድርግ። አንዴ ስማኝ እስኪ ወዳጄ፣ ምንድን ነው እንዴ? በጣም የዲቤት አራር አለብህ እንዴ? በጣም ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለህ ብታምነው አይደል? ኦኬ፣ እኔ ማምነው ቅዱስ ቁርባን ስጋና ደሙን የሚወክል ነው እንጂ እውነተኛ ነው ብለህ አታምነው። ስጋና ደሙን ስበላ ራሱን የኢየሱስን ስጋና ደም በላው አይደለም። ያ ህብረት ያለው ከኢየሱስ ስጋና ደም ጋር ህብረት ያለው ያንን ስጋና ደሙን የሚወክል ብዬ ነው ወዳጄ። ቆይ ስማኝ፣ አሁን እኮ ችግር እኮ ይሄን እኮ አሁን አየህ፣ አሁን አንተ ለመወያየት ስታንድን እኮ አናውቅም። ምን በየትኛው ስታንድ እናውራ? ቅዱስ ቁርባን በስጋና ጥምቀት ያድናል። በቃ ጥምቀት ያድናል። ኦኬ፣ አሁን በስጋና በደሙ ትወያያለህ አትወያይም እኮ? ምን ብለህ እንዴ? ምንም እኮ እምነትን እኮ አትናገርም። ጥምቀት ያድናል። እሺ ቆይ ጥምቀት ያድናል። ጥምቀት ካመንክ እምነት ከቀደመ ያድናል። እምነት ከቀደመው እኔ ግን አንድ ሀሳብ አለኝ። እምነት ከቀደመ ያድናል። የፈለጋችሁትን ምንፍቅና ምረጡና እኔ ጋዲሳን እረተዋለሁ። ከፈለጋችሁ ዩኒቴሪያን፣ ከፈለጋችሁ እስልምና፣ እንደዛ ነው ያልከዋል። ለመሰለህ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ጠንቅቀው የማያነቡ ሰዎች ልንገር፣ አንድ ሚስጥር ነው ያልከው አይደለ? የፈለጋችሁትን ምንፍቅና ምረጡና ጋዲሳን እረተዋለሁ። አንድ ሰው ከዘፍጥረት እስከ ራዕይ ያለውን ጠንቅቆ ካላነበበ ችግር የለውም። እሱን እኮ ደጋገምኩ፣ ከዘፍጥረት እስከ ራዕይ ደጋገምኩ። ቅድም ያልከው የፈለጋችሁትን ርዕስ ምረጡና የፈለጋችሁትን ምንፍቅና፣ ከፈለጋችሁ ዩኒቴሪያን ሆናለሁ፣ ከፈለጋችሁ ሙስሊም ሆናለሁ ብለሃል። ወደ ዲቤቱ እንግባ። ኧረ እባካችሁ እኮ ብለሃል። አታዝገኝ በእናትህ። ወደ ዲቤቱ እንግባ። እንትን ብለህ ግባ። ኦጄ ነኝ ብለህ ከጋዲሳ ጋር ግባ። ኦጄዎችማ በፊት መቆም አልቻሉም። ኦጄ ነኝ ብለህ ግባ። አሁን ስሜ የኦጄ መዶሻ አይልም ይላል አይልም እንዴ? የፈለጋችሁትን ምንፍቅና ምረጡ ብለህ የለ እንዴ? እኛ ኦጄን መረጥን። ኦጄ ነኝ ብለህ ግባ። አሁን ልጅ ሆናችሁ ትወያያላችሁ እናንተ። ኦጄ አንተ ሁንና ተወያይ። ይሄ ደግሞ ከመሸ ምን አይነት እብድን የተላከብን በጌታ ጋዲስ፣ አትፍራ እባክህ፣ አትፍራ፣ እንወያይ። ኧረ በእናትህ ስራም አላጣንኛ ወዳጅ። አሁን ምንድነው እንደዚህ አይነት እብዶች ናቸው እንደዚህ አይነት ስብስብ ውስጥ ያሉት። ሙስሊምም ሆኜ አሁን ጋይስ ባይዘው አንድ ወንድማችን ታቸውን እየሰማ ከሆነ አንድ ማወቅ ያለባቸው ነገር ታችላላችሁ ሰዎች፣ እውቀት የሌላቸው ሰዎች አንዱ መገለጫቸው ከዘፍጥረት እስከ ራዕይ ብለው በተደጋጋሚ ማውራታቸው ነው። አንዱ መገለጫቸው ጌታ በሚያውቀው እና በተደጋጋሚ ከዘፍጥረት እስከ ራዕይ ይባል ብሎ ይናገራል። ምንድነው ከዘፍጥረት እስከ ራዕይ? ብራዘር በጣም ብዙ ሀሳብ አለ። እኔ ቀደም እኮ ቀለል አድርጌ መልአከ ያህዌን የጠየቁ አንጌሎስቴዎስን ስለማታውቅ ነው። ባይዘው ጩኸት እኮ እውቀት አይደለም ወዳጅ፣ ተረጋጋ እሺ። ሁለተኛ ደግሞ አሁን ፐርሰናል ነገር ከኔ ጋር እንዳለው የምታውቁት ይመስለኛል። እኔ እንግዲህ ሳላቅ ወንድማችንም ብዙ ጊዜ የኛን ላይ ይከታተል ይሆናል፣ አስከፍቼዋለሁ መሰለኝ። እዮባ እንዳለው ጋዲሳን ሙስሊም ሆኜ እወያየዋለሁ አለ። ሙስሊም ዩኒታሪያን ሙስሊም እንግዲህ ወልድ አምላክ አይደለም የሚሉ ሰዎችን ሆኜ እኔ አምላክ አይደለም ብዬ ከእርሱ ጋር እወያያለሁ ነው እያለ ያለው። ስለዚህ እነዚህ አሁን የገባው ልጅም ምንድን ነው የሚያሳየው? ጥላቻ፣ ፒውር ጥላቻ ነው። ሰው እንዴት አትሊስት ያው ፕሮቴስታንት ነኝ ብሎ ክሌም የሚያደርግ ሰው እንግዲህ ቀደም ዲያቆን ዳዊት እንዳለው ወይ ለቤተክርስቲያኒቱ ካለው ጥላቻ አንደኛው ፐርስፔክቲቭ እሱን፣ ሁለተኛ ደግሞ ለእኔ ፐርሰናሊ እንግዲህ ወይ አላቅም፣ ከዚህ በፊት ላይቭ ላይ ገብተው ብዙ ጊዜ ጨምቄ ሊሆን ይችላል አላቅም፣ ብዙ ጨመቃ ስለምናካሄድ ስላለ ይቅርታ። ግን ሙስሊም ሆኜ እወያየዋለሁ ማለት እስልምናው ልክ ነው ብዬ ጋዲ ደግሞ የክርስትናውን ሳይድ ይዞ እወያየዋለሁ ነው እያለ ያለው። ስለዚህ የፐርሰናል ጥላቻ እንዳለበት ለቤተክርስቲያኒቷም ለእኔም ፐርሰናል ጥላቻ እንዳለው ያስታውቃልና ግን ከዘፍጥረት እስከ ራዕይ ላልከው እውነት ለማውራት ሰዎች አስመለጡ።
ጌታ በሚያውቀው ጥሩ አድርገህ መውጫ መንገድ ፈልገህ ጮኸ ወጣ። እግዚአብሔር ነው ያዳነው ወዳጄ እንጂ አሳየ ነበር ከዘፍጥረት እስከ ራዕይ ምንም እንደማታውቅ ወዳጄ። ከኦጄ ጋር ኢየሱስ አብ አይደለም ብሎ ይሄ ምንፍቅና ዲፌንድ ማድረግ ትልቅ ነገር አለ። በጣም ትንሹ ምንፍቅና ነው ጌታ በሚያውቀው። ኦኬ ስንት ማታውቃቸው ሀሳቦች አሉ፣ ስንት ማታውቃቸው። ለዛ ነው እኔ ብሉይ ኪዳን ላይ መልአከ ያህዌ ብዬ የጠየቅኩ። ለዛ ነው አንጌሎስቴዎስ የሚለውን ለዲስከሽን ፐርፐዝ ማለት የጠየቅኩ። ለዛ ነው እርግጠኛ ነኝ አታውቀው፣ በእርግጠኝነት አታውቀው። ሜይ ቢ አሁን ጉግል ላይ ሰርች አድርገህ ልትመለስ ይሆናል አላውቅም። እና ለኦጂዎችም ይጠቅማል ከኦጂዎች ጋር ስታወራና አንጌሎስቴዎስን ስፔሻሊ በብሉይ ኪዳን ያው አብ አይደል ስጋ ሆነ የሚሉት እነሱ ጊዜ አብ ስጋን አዘጋጅቶ በዛ አደር አይነት ትምህርት ስለሆነ ያላቸው በብሉይ ኪዳን ወልድ ህልውና የለውም ብለው ነው የሚያስቡት። እና ለሱም ይጠቅማል። ይኸው እዚሁ ሪኮመንድ ላድርግ። እንደ ታናሽም እንደ ታላቅም ወንድም ሊሆን ይችላል አምናሹ። እና ወንድማችን ብቻ ያው ዲያቆን ዳዊት እየተናገር ከዚሁ ጋር ያው ወንድማችን ገብቶ ማኒፌስት አደረገው ቅድም ስትናገር የነበረውን ሀሳብ ጥላቻ ያልከው ጋዲ ምን አገው ነው ኒኮ ደግሞ በጣም የሆነ አይ እውነቱን ነው። ኮመንት ላይ ራግኖዳ ኢዮብ አንጌሎስቴዎስ ስትለው ስድብ መስሎት ይሆናል አለ። ደግሞ እኮ ስማ ኢዮብ የሚያሳዝነኝ እኮ ጋዲ ኦጂ ላይ የሚሰራ ልጅ ነው ምናምን አፕሪሺየት ምናምን ብሎት እኮ ነው ሲሄድበት ባትለው ስፒከር አንተ ብሎ አመስገኝ። ስማ ይበለኝ አፍልቼ ነበር አለ። አመስግኑ ፍሬት ሰጥቶ ሳይጨርስ አድንቃለሁ። ኦጂዎች ላይ የምትሰራውን ስራ ለምንም እኮ የማይመቹት አረ ተው ኢትዮጵያ ደስ ሚስቱ ጠፍታበት ጠርጥሮት እንዳይሆን። አረ በእግዚአብሔር ስም ተው እንድንባል መጣል ደስ አይልም። ስማ ጋር የሚተደረገው ቁጭ ብሎ መስማት መጽሐፍ እየፈለግ አለ መጽሐፍ እንትን ነው። አይ እውነት ለማውራት እኔ ምንም ይሄ በእውቀት ቦስት ማድረግ ምናምን ነገር የሚባለው ነገር ብዙም ደስ አያሰኝም። እውነት ለማውራት እኔ ከዚህ እስከዚህ እንዲያውቃለሁ እንዲህ የሚሉ ሰዎች ብዙ ጊዜ እግዚአብሔር በሚያውቀው 100% አሁን ስለ ወንድማችን መናገር የምችለው ነገር ነፃ ነው። ብዙ ነገር ላይ ነፃ እንደሆነ ከኦጂዎች ጋር ሲያወራ እንትን የሚሰራው ስራ ኦፍኮርስ እንዳልኩት አፕሪሺየት አደርጋለሁ። ግን ከዘፍጥረት እስከ ራዕይ ምናምን ብራዘር ብሉይ ኪዳን እኮ ባይተሰልፍ ሌላ ራሱን የቻለ ሌላ ዓለም እኮ ነው። ባይ ዘ ዌይ ነገሮችን አንደርስታንድ ለማድረግ ምን ከጥልቀት ከምን አንጻር አዲስ ኪዳን ላይ ያሉ ነገሮች እንደውም አነስ ያሉ ናቸው። ብሉይ ኪዳን በጣም ሰፊ ነው። ባይ ዘ ዌይ በጣም ሰፊ ብዙ ሀሳቦች አሉት በውስጡ ብዙ እና ግን ያው ዝም ብሎ ተወጣጥሮ የመውጣት ነገር ስለሆነ ነው እንጂ መወያየት የሚፈልግ ሰው በቃ መወያየት የሚፈልግ ሰው እኮ ሐቀኛ የሆነ ሰው ከዚህ ዲኖሚኔሽን ሲባል ከዚህ ዲኖሚኔሽን ነኝ፣ መካነ ኢየሱስ ነኝ፣ ቃለ ሕይወት ነኝ፣ ምንድን ነኝ፣ ከዛ እምነት ስለሚታወቅ እዛ የቆምክበት ያለበት ዲኖሚኔሽን ውስጥ ቼክ ይደረግና ከዛ በዛ መሰረት ውይይት ይደረጋል። ከዛ ባለፈ ደግሞ ነን ዲኖሚኔሽን አለ ብለህ የምታስብ ከሆነ ደግሞ ወይ ዲኖሚኔሽን የለኝም፣ ኦኬ ቸርች አልሄድም፣ ቤት ቁጭ ብዬ ነው የማመልከው፣ ወይ ደግሞ ቅዱስ ቁርባንም ቲክቶክ ላይ ነው የምቀበለው እንደ ማን ነው ፓስተር አሊጋ ቅዱስ ቁርባን የምካፈለው ላይቭ ነው ቲክቶክ ገብቼ ነው የምትልም ከሆነ የሆነች ዳቦ ነገር ቆረስ አድርገን እንደዛ ከሆነ ከዛም ተነስተን ደግሞ እምነትን መመዘን እንችላለን። እንደው ዝም ተብሎ ግን ቡራ ከረዩ ኬዝ አያዋጣም። እውነት ለማውራት እቺ ሙድ የኦጂዎች መዶሻ እቺ ሙድ ምንድነው ያለፈባት ሙድራት። አሁን በፊት ሰው ገብቶ ጮሆ ሩዋንዳ በቃ አረ ያዙ ይልቀቁኝ ምናምን ሲል አረ ልጅ እውነት እውቀት ቢኖረው ነው ምናምን ይባል ነበር በፊት። አሁን ግን ሰው በጣም ብዙ ሰው ባናና ብሏል። አሁን ነቅቷል ሰው። የሚጮው ሰው የሆነ ያዙ ይልቀቁኝ የሚል ሰው እንደውም አይ በቃ ላለመወያየት ቢፈልግ ነው፣ ምክንያት እየፈለገ ነው ተብሎ ነው ሰው እንደዛ ነው የሚታዘብና ብቻ ኤኒዌይስ ጌታ ማስተዋል ይስጥ ለማለት ያክል ነው። ቀጥሉ ጋይስ። ይሄ ልጅ ያሟሟቀ ነው ሊመጣብን ነው ብሎ እኮ ነው ቀድመው እንዲህ እንትን አኪዮስ ያው መጽሐፉንም እግዚአብሔር ቢፈቅደው ኦልሞስት አሁን 97-98 በመቶ እኮ በቃ አልቋል መጽሐፉም እንደ እግዚአብሔር ፍቃድ እንግዲህ አንቲል መስከረም ላይ ምናምን ነገር ጥሩ መጽሐፍ ነው የሚሆነው። ጥሩ መጽሐፍ በጣም ጊዜውን ወስዶም ስለሆነ እንትን ያለበት ጀለስ 1 ወር ከምናምን በሩን ዘግቶ ከቤት ሳይወጣ እንትን ይላል። ከዛ በኋላ ቲክቶክ ላይ መጥቶ የሆነ አጀንዳ ይሰጥና ተመልሶ ይጠፋል። አኬኮ ሙሉ ከባድ ጋዲ እኔና እሱ ሲሳይ ተወራርደን ነበር። በ2 ሳምንት ይነፍ ነው ምናምን ብሎኝ 2ኛ ሳምንት ነገር ነው የሚያልቀው። እኔ ያለቀውም ምኑ መጽሐፉን ነው። አይ ብለህ እዛ እንኳን በዚህ ፍጥነት እንኳን እንትን አይደለም አይደለም እዛ ጀለስ ጋር ይደርሳል ምናምን ብሎኝ ነበር
እና 2 ሳምንት ምናምን ጨርሼ በቃ እሱ ጋር ደርሳለሁ ምናምን ብሎኝ ነበር። አይ ቲንክ በሱ ሳይድ ያው አንዳንድ ያው በእርግጥ ኢንሳይድ የሆኑ መረጃዎች ስለሆኑ ነው እንጂ በሱ ሳይድ ጨርሷል። እኔ እስካለኝ መረጃ በሱ ሳይድ ጨርሷል። እኔ እኮ ምን መሰለህ ጋዴ በፊትም ብዬው ነበር፣ ደግማ አትየው ብዬው ነበር። እሱ ደግሞ ሲያየው ነው መሰለኝ እንትን የሚያደርገው። ማየትማ ያው እንትን ነው አንዴ ገብቷል። በስም የሚቀመጥ ነገር ስለሆነ ከዚህ በኋላ የመጀመሪያ ልጅና የመጀመሪያ መጽሐፍ የሚባል አባባል እኮ አለ አይደል? እኮ እየጨመረ መጣ እኮ ሲያየው ሲጨምር እንጨምራለሁ ሲል በጣም እንትን አለው። አይ ግን አሪፍ መጽሐፍ ነው፣ አሪፍ መጽሐፍ ነው። በደንብ ይሄ ነገረ ድነት ነው ከዲ ነገረ ድነት የእኛንም ነገረ ድነት ከዛ የፕሮቴስታንቱንም ከስር መሰረቱ እንደዚህ ጸጋ ብቻ እምነት ብቻ የአባቶች ሀሳብ ይነሳበታል እና ጥሩ መጽሐፍ ነው። ጥሩ መጽሐፍ ነው። ዳምሻው ወደ ከ400 በላይ እኮ ነው ፔጅ እኮ ነው ያልተባለው። በጣም አሪፍ ነው። አይ ጥሩ ነገር እንማራለን። አሚን ጥሩ ደግሞ የሚገርም የሚቀጥለው ትውልድ ደግሞ እሳት የሆነ ትውልድ ነው የሚመጣ ይህንን መጽሐፍ አንብቦ እና ጴንጤዎቹ ቢዘጋጁ አሪፍ ነው። በፎርፌ ምናምን ነገረ ድነት ግን ሲባል ስለ ማርያም ነው ስለ ጊዮርጊስ ነው ስለ ሚካኤል ነው አልገባኝም። ኧረ ዲያቆንዬ ማስጣላችሁ እኮ ዲያቆንዬ አስጥለናል። ስማ ደግነቱ እሱ ቪዲዮ በለጠፈ በማግስቱ ቅዱስ ሚካኤል ነው የዓመት ማጣራት ብዬ ነው። የእናንተ ኦርቶዶክስ ነገር እኔ ስለማይገባኝ ያው ድሮም ብያለሁ እኮ። ግን ዕቅበተ እምነቱ በጣም ደስ ብሎኛል። አሁን ጥሩ መልሶች እየመጡ ነው እና የምንፍቅና ምክንያት ምንድን ነው ሲባል ኦርቶዶክስ ይመቻል። እውነት እመቤታችን የአምላክ እናት አትባልም። ለምን? ኦርቶዶክስ ስለሚያመልካት። የምንፍቅና መልሱ ለምን እንደዚህ ምንፍቅና አስተማር ከኦርቶዶክስ ላይ ነው እና በጣም ጥሩ ነው። እንግዲህ ጥሩ አካሄድ ነው። እኔ ተመችቶኛል። ባይ ዘ ወይ እንደዚህ አይነት አካሄዶች ከባድ ታሪክ ውስጥ ናቸው እነሱ። መሰለ ዲያቆንዬ ሲታረቁም በኦርቶዶክስ ነው። ኦርቶዶክስ እንትን ይላሉ፣ ከዛ ይታረቃሉ። በቃ እነሱ ላይ እንሂድባቸው እንጂ ይባባላሉ። ሰብሰብ ብለን እነሱ ላይ እንሂድባቸው እንዴ አንተ እንትና እንኳን ጀስቲስ እንኳን እኮ ጥሩ የሚባለው ሰው በቀደም ገብቶ ባይኮትን እንጀምርባቸው እነዚህ ሁለት ልጆች እንትና እንበላቸው ምናምን ሲል እኔ በቃ ደህና ሰው ይወጣባችሁ የተባለ ቤት አልኩኝ። እኔ እኮ ጥፋቱ መጀመሪያ እኔ ፕሮቴስታንቶች አንድ አይደሉም ስትሉ እኮ ነው፣ ተከፋፍላችኋል አንድ አይደላችሁም ስትሉ እያጠፋችሁት ያኔ ነው። እኔ ከድሮ ጀምሮ እነሱ አንድ ናቸው፣ በመሳደብ አንድ ናቸው፣ በኦርቶዶክስ በመጥላት አንድ ናቸው እና የዚህ በዶክትሪኑ የነሱ ዶክትሪን ያው ስድብ ስለሆነ በዚህ አንድ ሆነው እናንተ ግን ለመከፋፈል ትሞክራላችሁ። እኔ ባይ ዘ ዌይ በአሁን በሚፈጠረው ነገር የሚገርሙኝ አሁን ለምሳሌ ሳሚን እጁን ጠምዝዘን ኢየሱስ ክርስቶስ በራሱ ኃይል አይደለም እንትን ተአምራትን የሰራው በመንፈስ ቅዱስ ኃይል ነው በላል አላልነውም። እንደዛ በላል አላልነውም። የቀለሜን እጅ ጠምዝዘን አንተ ሰውዬ ሂድና ሉትራኖች መካነ ኢየሱስ አጋንንታዊ ትምህርት አስተምሮ አላቸው በላል አልነውም። እኛ እኮ አላልነውም። እሱ ራሱ ነው አለው። ግን ሲያስቡት ያው የሆነ እንትን መመለስ አለባቸውና ዞሮ ዞሮ ኦርቶዶክስ እንደዚህ አንድ አድርገናል። ያው የኛም ስራ ሁሉ ጊዜ ማስታረቅ ስለሆነ እንደ ሽማግሌዎች ሆነን አሳረቅናቸውና ሲጀመር ጥፋቱ የእናንተ ነው። አንድ አይደላቸውም፣ አንድ ዶክትሪን የላቸውም፣ አንድ አስተምሮ የላቸውም አላቸው። በደንብ አድርገው ትምህርተ ጥላቻ ማለት ነው። እና ይህንን አንድነታቸውን እንደው አይለይባቸው ጥሩ ነው። የሚያዋጣ ከሆነ ማለት ነው። የሚያዋጣ ከሆነ ኢየሱስ እንበል ደግሞ ሌላው ደግሞ ማለት ነው። ስም አልጠራም፣ ግን እንደው ኢየሱስ እኮ እንዳይሰበክ ምናምን እንደዚህ እየተደረገ እኮ ነው። እንደው ኢየሱስ እኮ እንዳይሰበክ እየተደረገ አጀንዳ እየሰጡን ምን ማለት ነው? በሳይድ ኦኬ፣ በስላሴም ባታምን ባይ ዘ ወይ ዜዶ ባለፈው ከሰማችሁት
ስላሴ የሚለውን ቃል ባልጠቀምም ኦኬ ጳውሎስም አልተጠቀመም እያለ ነበር ከሰማችሁት። እና ኢቭን ዳፋር ማለት ነው ኦኬ ዝም ብለህ ኢየሱስ በል፣ እጅን አንስተህ አጨብጭበ ኢየሱስ በል። ሁ ኬርስ ቤታችን የወለደችው አምላክ ይሁን ማን ይሁን አይታወቅ፣ ግን ኢየሱስ በል። የሚፈለገው እሱ ነው። ኢየሱስ በል። ክርስቶስ የሚሰራው በማን ኃይል ነው? በመንፈስ ቅዱስ ኃይል ነው። የእግዚአብሔር ወልድ ኤነርጂያ ቅድም እየዋ ሰምቻለሁ። ይሄ ኤነርጂያ ኔጌቲቭ ነው ብለሃልና የትኛው ኤነርጂ እንደሆነ አይታወቅም፣ ግን ዋናው ኢየሱስ በል ነው። ኢየሱስ በል። ሌላው ኢትስ ኦኬ ሁ ኬርስ ዩ ሲ ዳስ ማይንድሰት እና ደስ ይላል። ግን እንትና ዘዶማ ስላሴ ለዲነት አይሆንም ቴዎሎጂያን ለመራቀቅ የሚያመጡት ተንኮል ነው ምናምን ነው አለው እሱ። ለዲነት አይደለም እሱ ካስፈለገ ነው ሌላ እርምጃ ነው እንጂ ለዲነት የሚሆን ነገር አይደለም ማለት እኮ ባለፈው ነበር ሲል ነበረው። አረ የሆነ ነገር ራሱ ብሏል። ኢየሱስ አምላክ ነው እኛ እንተውን በል እንጂ ምንድነው የሆነ ነገር እኮ ብሏል እኮ ራሱ እንደዚህ። በጣም ይዛን ቀን ያኔ እንትና ቀለሜ ገብቶ ሲያው ያወራው ቀን ምን ኖ እነሱ እንትን ቀለሜ ነው እሱማ እነሱ ስላሉ ነው ምንድን ነው ያለው አላን እንጂ እንዴት አምላክ ይወለዳል ምናምን ነው እንደዛ ነገር አንተ ድንግጥ ለማለት እነሱ ስላሉ ነው እንጂ እኛም ያለ ነው እንትን ሲጀመር ዝም ብለን ነው እንጂ እግዚአብሔር ሲጀመር አምላክ እንዴት ይወለዳል ነው እንደዛ አይነት ነገር ነው ያለ። ከባድ ናቸው እንግዲህ እግዚአብሔር ዘዶ እኮ ወደ ኢየሱስ የማይጸልይ ደግሞ እኛን ወደ ቅዱሳን ትጸልይ ያላችሁ ብሎ ይከሰናል። እሱ ወደ ማን እንጸልይ? ወደ ኢየሱስ እንጸልይ አይጸለይም ይላል። ኦኬ ወደ ማን ነው የሚጸልዩ? በኢየሱስ በኩል ወደ አብ። የዘዶ ትምህርት ወደ ኢየሱስ አይጸልይም ብሏል። እንትን እዚህ ላይ ከዚህ በፊት ቪዲዮ ሰርችበትም ነበረ። ይሄ ዳይሬክትሊ ወደ ኢየሱስ መጸለይ የሚለውን ነገር መጽሐፍ ቅዱስን ስለማያውቁት ነው ትልቁ ችግር። ያው በኢየሱስ ስም በክርስቶስ ስም ወደ አብ መጸለይ የሚለው ያው ቅዳሴያችንም ላይ ያለ ነገር ነው። ቤተክርስቲያናችንም በአባቶች ዘንድም ያለ ነገር ነው። መጽሐፍ ቅዱስም ላይ ያለ ትምህርት ስለሆነ እሱ ችግር የለው። በክርስቶስ ስም ወደ አብ መጸለይ የሚለው በክርስቶስ ስም ምን ማለት ነው? ለምሳሌ ስለ ልጅ ብለህ ማረን ይባላል። ግን አሁን ዳይሬክትሊ ወደ ኢየሱስ አይጸለይም ሲባል ግን ሊትራሊ የክርስቶስ ኢየሱስን መለኮትነት ዲናይ ማድረግ ነው። ከዚህ በፊት ብሏል ቃል በቃል ወደ ኢየሱስ አይጸለይም መጽሐፍ ቅዱስ ላይ እንደዚህ አይነት ትምህርት የለም ብሏል። ነገር ግን ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞልቶ የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ ጳውሎስ ካልተሳሳቱ ሁለተኛ ቆሮንቶስ ምዕራፍ 11 ላይ መሰለኝ ቀጥታ ወደ ጌታችን ወደ ኢየሱስ ክርስቶስ ሲጸልይ ጌታችንን ሲለምን እንመለከታለን። እና ጌታችንን መልሶ ጸጋዬ ይበቃሃል ብሎ ለጳውሎስ ሲመልስለት እንመለከታለን። እና ኢቭን ወደ ሐዋርያት ብንመጣ ብዙ አርጊመንቶች ሜድ ማድረግ ይቻላል። የሐዋርያት ሥራ ምዕራፍ 1 ላይ ራሱ ሐዋርያት በይሁዳ ቦታ ሌላ ሐዋርያ እንዲተካላቸው የጸለዩት ራሱ ወደ ክርስቶስ ኢየሱስ እንደሆነ በደንብ ጥሩ አርጊመንት ራሱ ቢልድ ማድረግ ይቻላል። ግን ያው ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞልቶ ከጸለየ፣ ቅዱስ ጳውሎስ ቀጥታ ወደ ጌታችን ኢየሱስ ከጸለየ፣ ከዛ ባለፈም ደግሞ እንግዲህ ጥንታውያን አብያተ ክርስቲያናት በሙሉ በትራዲሽን ደረጃ እግዚኦ ማርነ ክርስቶስ የሚለው ወይ ደግሞ ጌታ ኢየሱስ ክርስቶስ እኔን ኃጢአተኛውን ማረኝ የሚለው ቀጥታ ዳይሬክትሊ ያው ሰከንድ ፐርሰን ኦፍ ትሪኒቲ እንደመሆኑ አፍተር ኦል እኔነቱ የቃል እንደመሆኑ ይህንን ነገር ራሱ የማያውቁ ሰዎች አሁን ወንጌል ሰባኪ ተብሎ ሲቀመጡ ያሳዝናል። ወደ ኢየሱስ አይጸለይም ብሎ የሚያምን ሰው እና ቪዲዮ ሰርችበት ነበር ለከነቶኒሻ ይህ ሰው ነው እንግዲህ እኛን የሚቃወመው ኢየሱስ ማለት ቲክቶክ ስገባ በስላሴ አንድ አይደለንም ምናምን ሲባል እኔ ድሮ ምናምን ል ነበረ በልቤ ማለት ነው። ምክንያቱም አይ ዲድንት ቲንክ ግን ያለው ምንፍቅና የሚወጣው ነገር በየጊዜው እና ወደ ኢየሱስ አንጸልይም ደግሞ እንግዲህ እና እኔ እንደዚህ የሚናገሩት ሳይሆን ከጀርባ ደግሞ የሚያጨበጭቡ አሉ። ላይ
ኦኬ እኮ ይሄ እኮ ስናደ ቢግ ዲል ምናምን የሚሉት ናቸው እኔ በጣም ሰርፕራይዝ የሚያደርጉኝ። አይ ዶንት ኖ እንግዲህ ምን መሰለህ ማንም መናፍቅ ይላል። ችግሩ እኮ እሱ ነው። ማንም መናፍቅ ይላል አይደል ማለት አይችሉም። በቀደም እኮ እንትና መጥቶ እኮ ነገራቸው እኮ ዮናታን የራሴ ቤተክርስቲያን ማንም መጥቶ ማንም ምን መናገር አይችልም ብሏቸዋል። ስለዚህ አንዱ ተነስቶ አንደኛውም መናፍቅ ማለት አይችልም፣ መብት የለውም። ይኸው ሳሚ እነዛ መናፍቅ ላለው ብሎ መጥቶ አይደል ራሱ መንፍቆ ቁጭ ያለው እና ችግሩ በእኛ ላይ ነበረ የተደበቁት የነበረው። ዛሬ ጠዋት ዘማርያም ቤት ገብቼ ነበር እና በዚህ በቀኝ ግዛትና በፕሮቴስታንት ያለው ኮኔክሽን አንስተን ነበረ እየተወያየን የነበረው እና አንድ ነገር አስተውላችሁ ካያችሁት ያለው ጥላቻውን ማለት ነው። ለምሳሌ አሁን ራሱ በዚህ በቲክቶክ ላይ እንደዚህ ክርክር ላይ ባሉበት መንፈስ ላይ መካነ ኢየሱስ እና ጴንጤቆስቴው አንዱን ሉትራኑን ከምናምኑ ጋር እንደዚህ በሚባሉበት ጊዜ ሲከራከሩ ግን ብትሰሟቸው እንትን ቴዎሎጂ ላይ ኢቨን አጋንንታዊ ነው ምናምን ቢባባሉም አንድ የማይሉት ነገር ግን ምን እንደሆነ ታውቃላችሁ? ባርቤሪክ ወይም ኋላ ቀር ወይም ያረጀ የአሮጌ የሆነ ኦልድ ማይንድ ሰት ያለው እምነት ነው ብለው ግን አይከራከሩም። ያንን የሚሉት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ላይ ነው። have you ever noticed like የኦርቶዶክስ ቤተክርስቲያንን ሲተቹ ትምህርቱን ብቻ አይደለም የሚተቹት። ኦፍ ኮርስ ትምህርቱን ይተቻሉ፣ ግን ሊስሉ የሚፈልጉት ማለት ነው የህዝብ አእምሮ ውስጥ የሆነ ኦልድ ያረጀ ባክዋርድ የሆነ ያልሰለጠነ እምነት አድርገው ነው ሊስሉ የሚሞክሩት። በደንብ አድርጋችሁ እንደው እንትን ካላችሁ ማለት ነው። ኢንትራ ሪሊጅንስ ግን እንትን ላይ ግን ዲኖሚኔሽን ለዲኖሚኔሽን ግን እንደዛ አያደርጉም። ለምን ስንል you can trace it back በቀኝ ግዛት ማለት ነው። ፈረንጆቹ ሲመጡ የእኛን እምነት አይተው በቃ እነሱ